ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? መቼም ነው ቲክቶክን ታውቃላችሁ። ዘወልደ ስንል ሄርሜላ እያለቀሰች እንደውም የቴዲ አፍሮ ዘፈን ለቀዋለች ማለት ነው ቴሌግራሟ ላይ። እሱን አላስገባሁትም እንጂ በቴዲ አፍሮ ዘፈን መታለች ማለት ነው። እዚህ ጋር ደግሞ የሩታ ወዳጅ ትሆን የሩታ ምን ትሆን? የሩታን እየተሳደበች ነው። የሄርሜላ ትሆን ለሄርሜላ አጋዥ ትሆን? እኔ በፊት ግን ይችን ሴትዮ ማውቃት የሩታ በግ ይገዛለሁ በሬ ይገዛለሁ ስትል ነበር የምሰማው። አሁን ደግሞ ምን እንደነካት፣ ምን እንዳስቀየመቻት፣ ምን እንደወሰደችባት አብርሽን ጥሏት ሄደ እያለች የሰራችው ቪዲዮ እኔ ስለ ሄርሜላ እንጂ ያሳዘነች አሁን በዚህ ሁኔታ ላይ ሆነ ሄርሜላ ነች ያሳዘነች ማለት ነው። እውነት እንኳን ቢሆን በጣም ውሸት አይመስለኝም። ድራማ ነው ምናምን የሚባል ነገር ሁሉን ባየት ይመጣል። ድራማ ተሆነ እንደዚህ እያለቀሰች ዳኒ ጋ እንኳን ዳኒ ሄዶ ላጥናለች እያለቀሰች ምንድን ነው ነገሩ? ያልገባኝ ነገር እውነት ሆነ ውሸት ሆነ ቢነግሩ ብዬ ነው የማስበው። እና ሄርሜላዬ ግን አታልቅሽ፣ ምንም ቢሆን ላንቺ ያለው ላንቺ ያለው ብሎ መምጣት አይቀርምና ይቺ ሴትዮ ደግሞ ምን ነው እናቴ ጠጭ ስምልሽ እናቴ ጠጭ አንቺ የምታሰቅሪ ሰው አጣሽ እንዴ? የምታሰቅሪ ሰው አጣሽ እንዴ? በጦሙ እንደዚህ እየጠጣች ደግሞ ምንድን ነው አንቺስ እየጠጣሽ አይደል እንዴ? በጦሙ ጣጭ ምናምን እያልኩ ስታወሪ የነበረ አንቺ ሚሰሽ እንግዲህ እየጠጣሽ ነው ማለት ነው። እና ያው ለሄርሜላ ያዘንሽ ይመስለሽ ሰውነገቢ ሄርሜላ ሁላችንም ማሳዝናናለች ማለት ነው። ግን እኛ ሰውን በመሳደብ አይደለም። እና ለምን ለሁሉም አንድ ሁነሽ እንትን ማለት አለብሽ። በፊት የሄርሜላ እንትን ላይ ብለሽ ያዙ ልቀቆይ ስትይ ነበር። አንዴ ስለቴ የተሰመረልኝ አብርሃምና ሄርሜላ ተታለቁ በገዝቼ እመጣለሁ ብለሽ ስትሳሪ ሰምተን ነበር ድሮ ማለት ነው፣ የዛሬ ምናምን ዓመት። አሁን ደግሞ ስድብ ከየትም ትምጣ እሱ አዎ አብርሃም ነው እንኳን እኔ እህቴን ሚዲያ ላይ እያመጣኝ ብላ እሱም በሚዲያ ተናግራለች። ለማንኛውም እሱን ረስተዋለች፣ እሱን ማስታወሰች ጥሩ ነው። ግን መጥቼ አይምሮሽን እፈታልሻለሁ የምትይው ደግሞ እንዴ ዝም ብሎ ሄዶ የሰው አይምሮ መፍታት አለ እንዴ? እኔ እሷ አልገባኝም። ያንቺን አይምሮ መጀመሪያ አስተካክለሽ ነው ሰውን አይምሮ ማስተካከል ያለብሽ ብዬ ነው የማስበው። ማለት ያንቺ አይምሮ የሚሰራ ከሆነ የመጀመሪያ የራስሽን አይምሮ አስተካክለሽ ለማንም ደጋፊ ተሆንሽ ለማንም እንትን ተሆንሽ እንትን ማለት አለብሽ። እና ጥሩ አይደለም ማለት ነው። እኔ ስምሽን አላውቅም፣ ግን እሙዬ ነው መሰል የምትባዩ እሙዬ ጠጭ እያልሽ ነው እንትን የምትይው። እና መጠጣት እኮ ችግር የለውም። ይሄ እኮ የእነሱ ፍላጎታቸው ሊሆን ይችላል፣ እንደዚህ ብለው ሊሆን ይችላል። የሰው ልጅ እኮ ማንኛውም ወንድ ነው አይደል እንዴ? ወንድ ደግሞ ሆኖ የራቁት ፎቶ ተያዘብኝ ብሎ እንደዚህ ሊሆን አይችልም ማለት ወንድነቱን ደግሞ ዳኒም ሆነ ከሩታም ሆነ ስልካቸውን ቀምቶ መሰባበል ይችላል። ግን የሆነ እንትን ቢኖረው ነው እንዴ? ቪዲዮ እኮ ምን የሚጠፋ ነገር እኮ ነው። ሩታንም እንደዚህ ገፍቶ ነው ቢቀማት ስልኳን የሚጠፋ ነገር ነው። እና ትክክለኛ ነው ብለን አንትላለን። ግን ያው ለዕለቱ ሄርሜላ ተጎዳች ማለት ነው። እያደር አብራችሁ ስትኖሩ ደግሞ እያደር ፍቅር ይዛችኋል። የዛ ፍቅር እየቀነሰ ወደ እናንተ እየጨመረ ይሄዳል። እና ለማንኛውም እኔ አብሬሽን ጥሯት አይደል እንዲ ሩታን እኔ ሲሄድ አላየሁትም። ምን እንጃ አይታችኋል? እናንተ አይታችኋል? ቪዲዮ እስከ መጨረሻ እስከ መጨረሻ አላየሁም። ስቶፒ ነበረ እና እኔ ግራ ገብቶኛል ማለት ነው። የምትሰሩት ስራ ግራ ገብቶኛል። ሰውን በመሳደብ አይደለም እንትን ማለት ማስማማት እና መታረቅ። ለሄርሜላ ታላለው እኮ እውነተኛ ፍቅር ቢሆን ማለት ስንት ይሄ የመጀመሪያው አይደለም። የመጀመሪያ ፍቅረኛ ራሱ ጥሎ ይሄዳል፣ ጉልቶን ሰብሮን ይሄዳል። ስንት ልጅ ወልደው እንትን ብለው ራሱ ይለያያሉ። ይህ ፈጣሪ ታልፈቀደው እግዚአብሔር ታልፈቀደው ደግሞ ባል የሚሰጠውም ልጅ የሚሰጠውም ከእግዚአብሔር ነው። ስለዚህ እንደዚህ መሆን ያለብሽ አይመስለኝም። የኔ እናት አንቺኛዋ ማለት ነው ሙዬ የሚሉት ማለት ነው። የሰው ባልና ሚስት ደግሞ ገብተሽ መሳደብም አትችይም እንዴ? ወሰደችው
ጣለችውም በቃ የራሷ ጉዳይ ነው። ስለዚህ እሷ ደግሞ አሁን ዳኒ ከጎንሽ ልሆን ይገባታል። አሁን ዳኒ ጎን መሆን ነው፣ ዳኒ ጋር መሆን ነው። እኔ ተለመለላት ዳኒ ነው። ዳኒ ጋር ብትሆነ እንደውም የተሻለ ነው። እሱም ሌላ ኑሮ የለውም። እሷ ደግሞ ጥቂት ትመጣባታለች። መከራው እኮ ጉድ ነው። እና አለባበስም ከንትል ተምለሽ ነው፣ እንትልም ከንትል ተምለሽ ነው። አለባበስ ሊፕስቲክ መቀባት ከሄርሜላ ነው የተማርሽው። እንትን ምን ችግር አለ ዛሬ እንዴ? ከአንዱ ሰው ብንማር። አሁን አንቺ ይህን ጥቁር ሊፕስቲክ ተቀባው ብለሽ እንትን ልትይ ነው እንዴ? ሊፕስቲክ ደግሞ ምን መማር ያስፈልጋል እንዴ? እኔ ለምሳሌ ሊፕስቲክ መቀባት አልችልም፣ ግን የሚያስተምረኝ ባገኝ እማራለሁ። ግን በሞት አልቀባም እንጂ እኔ ሊፕስቲክ አልችልም። ኧረ እኔ አልችልም። እኔ እንትን አትበሉ እና ምንም ችግር የለው ይሄ ምንም ችግር የለው። ይሄ ስድብ መስሎሽ አትሳደቢ። ስድብ አይደለም ደግሞ ሊፕስቲክ ማለት ምን በአሁኑ ጊዜ ደግሞ ሜካፕ ቤት ለሞላ አቅራብ ደግሞ ክዳ ፏ ብላ ትመጣለች እና ስለዚህ ትክክል ወሬ አይደለም። ሄርሜላዬም እንግዲህ ፈጣሪ እያጥናሽ ነው የምለው። እኔ ለሄርሜላ አዘን ያለው ለሌላው ሰው አይደለም። ሄርሜላ ግን በጣም አሳዝናኛለች እና ሄርሜላ በጣም አሳዝናኛለች። እንግዲህ ያው ሄርሜላዬ በቃ አይዞሽ በልጅ እና ሄርሜላ በቃ በጣም አዝናለች። በጣም ነው ያዘነችው እና ያው እንደሚጎዳት እያወቅሽ ነው አንቺም እንደሚጎዳሽ እንደምትጎጂ እያወቅሽ። እኔ የኔ ያልሆነ ሰው እኮ ያስታውቃል እኮ። የእሷ ቢሆን ኑሮ ቀለበት ፍሎሚስ ግባልኝ ስትለው ይገባ ነበር። እሱ ግን ለእህቱ እንኳን የተናገረው አግባት እንኳን ስትለው እንትን አላለም፣ ደስተኛ አይደለም። ስለዚህ ያንቺ ስላልሆነ ምንም እንትን ሊልሽ አይችልም ብዬ ነው የማስበው እና ለማንኛውም ዛሬ ደግሞ የሚለቀቀውን ቪዲዮ እንጠብቃለን። እንግዲህ ወይ እንዴት ደግሞ የመዳንነቷ ቤት እሑድ ቅዳሜን ደግሞ እንዴት እንደሚያስጠላ በእናታችሁ። እነቷ ቤት ነው የምናሳልፈው እና ይደበረኛል። ግን ቪዲዮ እሰራለሁ እናቴ ምነው እናቴ ወሬን አዳነቃለሁ። ምን እዛ ሂጅ ብታውቅ ቁጭ ብዬ ሰራተኞቹ እኔን ታዩ ቀያጡ ምን አይሉ ምን በወጣኝ። በጣም ነው የሚያስጠሉት። እነዚህማ የሌላ ዜጎች ጋር ታሉ ውፍ እንዴት እንደሚያስጠሏቸው ብታው። አብሶ እነዚህ ነጮቹ ንጭት ያልጋቸው ነው። በቃ መብላት ብቻ ነው ሲያልፉ ሲያገድሙ ማመንጀግ። እኔ ወዴት እየሄደ ነው የሚበሉት ምግብ? እንደው ወደ ማማቱም መቼም አይቀላልኝ እና እኔ በጣም ይገርመኛል። እኛ ኢትዮጵያኖች እኮ እንዴ ተበላን በቃ በላን ነው እንደዚህ 30 ጊዜ ስናመነዥግ አኖርም። እኔ እንጃ። ኧረ እኔ ብዙ ጓደኞች አሉኝ እዚህም አሉ። እኔ እንዴ ተበላን ራሱ በቃ እንኳን ደግመን አንበላም፣ እራት እንኳን አንበላም። እነዚህ እኮ ደቂቃ ሲሄዱ ሲመጡ አፋቸው ስራ ማስቲካ አረጉት እንዴ። እኔ በሆን ኑሮ ማስቲካ ገዝቼ ቁጭ አደርግላቸው ነበር። የሚያኝኩት ማለት ነው እንዴ እህሉን እንዲያኘኩ ጨረሱት እኮ። እንደ ደህና ሰዎች ያጋጥሟቸው ነው እንጂ እነዚህንስ የሚችልላቸው የለም። እና ለማንኛውም ያው ትንሽ ጣለናል ብላችሁ ብዬ ነው። ለማንኛውም እንግዲህ ሄርሜላዬ አይዞሽ አለንልሽ። ምነው እናቴ አብረሽ ቢሄድ አብረሽ ይመጣል። ብቻ እናት ነው እባክሽ። እናት ብቻ ነች የማትመጣው እንጂ ባል ቢሄድ ባል ይመጣል። ምን ቢሄድ ምን ይመጣል? ምን ያጨናነቀሽ? ራስሽ እና እናትሽ ደህና ትሆንልሽ። ራስሽ ደህና ሁኝ። ደግሞ ላብልሽ ታዝኛለሽ እንዴ? ላንቺ ላልሆነው ሰው አሁን ለምኖሽ ይመጣል። ደግሞ ለምኖሽ ሲመጣ ወደዋለሁ ብለሽ እንዳታስገቢው ይመጣል እሱ። አሁን ራሱ ግልግልሽን እየተከተለ መጥቷል። ጊዜ ያው ተለቀቀችው ማለት ነው። ተለቀቀችው ሩታ። ስለዚህ አትዘኝ። ለማን ብለሽ ለማንጀቴ ብለሽ ለማን ብለሽ ደግሞ ታዝኛለሽ? እውነቴን ነው የምላችሁ። ማዘን እኔ በፊት በጣም ይከፋኝ ነበር፣ በጣም አዝን ነበር። አሁን ግን ትቻለሁ። ለምን ሳስበው ራሴን መጉዳት እንጂ
አዝኔ ለሰው የሚጠቅም ነገር አጣሁኝ፣ ለእኔ የሚጠቅም ነገር አጣሁኝ። ሳዝን ብቻዬን በቃ ሲከፋ አንዳንዴ ሲከፋችሁ ለብቻችሁ የምታሳልፏቸው ጊዜዎች ደስ ይሏችኋል። እኔ ሲከፋኝ እንደዚህ ነው። በቃ ሰው ባያናግረኝ፣ ከበጣገቤ ባይሄዱ፣ በዚህ ጋር ባይዞሩ፣ ሰው የሚባል ነው የሚያስጠላኝ። ከዛ እረሳዋለሁ ቶሎ ብዬ። ሰው ግን በጣገቤ ምን ሆነች ነው ምናምን ታለኝ በቃ እንደዛም ላይ ልጮህ እችላለሁ። እኔ ሰው ሳዝን ሰው እንዲጠገኝ አልፈልግም። እውነቴን ነው የምላችሁ። እኔ ለነገሩ እያዘንኩበት ጊዜ ብዙ አሉ፣ ግን እኔ እንጃ። እኔ ሁማን እያለሁ አንድ በቃ በጣም የማረሰው ሐዘን የእህቴ ልጅ የሞተች ጊዜ እስከ መቼ ድረስ የእሱ ጊዜ ራሱ እንትን ሲሉኝ እንኳን በቃ ሰው የሚባል በላይ ነው ደስ የሚለኝ ማለት ነው። እኔ ሐዘኔ ማለት ነው የእሱ ጊዜ በቃ በጣም ነው እንትን ያልኩት። እና ስታዝኑ በቃ ሰው እንትን የሚላቸው ሰው አትፈልጉም፣ እንደኔ የተሆነ ማለት ነው። እኔ ብቻዬን ነው በቃ እንትን ማለት የምፈልገው። የሆነ ውጤት የሚልላችሁ ነገር የለም፣ ብቻቸውን ጨዋቸው። ስለዚህ አይዞሽ የሚለኝ